ሰላም ሰላም እንዴት ናችሁ? ቤተሰብ ሁሉ ሰላም ሁሉ አማን ነው ወይ? ዛሬም ብድ ባሉ ቪዲዮዎች መጥተናል። ላይክ አድርጋችሁ ጀምሩ። ንግግሯም ፊቷም እና ወደ ቪዲዮዎች እንገባለን። ያላ እንግዲህ ፋሚሊያን ሳይጠበቅ ሻላ ሙዲ በቲክቶክ ብቅ ብለዋል እና ያስተላለፉት መልእክት አለ። እሱን አይተን እንመለስ። እኔ ኢትዮጵያዊው ባለሀብት ሼህ አላሙዲን ነኝ። በጥያቄያችሁ መሰረት በቲክቶክ መጥቻለሁ። ይህንን አካውንት ፎሎ፣ ላይክ እና ሼር በማድረግ ኮሜንት ላይ አካውንታችሁን ጻፉልኝ። የ10 ሺህ ብር ሽልማት ስላዘጋጀው ለሁላችሁ እልክላችኋለሁ። እንግዲህ እሳቸው እንዳሉት ኮሜንት ላይ ጻፉ፣ አካውንታችሁን 10 ሺህ ብር እልክላችኋለሁ ብለው ነው ያሉት። እንግዲህ ብዙ ሰዎች ኮሜንት ላይ እንደምታዩት በጣም ብዙ አካውንታቸውን ሲጽፉ ነበረ። ያው አካውንቱ ፌክ ነው ያስታውቃል፣ ቪዲዮውን በደንብ ያስታውቃል። ግን ሰው ተሸውዶ አካውንቱን ሲጽፍ ነበረ። በጣም ነው የሚያዝናናው። አብዛኛው ሰው አካውንቱን እየጻፈ ነበር። ወደ 3000 ምናምን ኮሜንት አለው እና ወዴት እየሄድን ነው? ሰዎች ተረጋጉ እንጂ ዝም ብሎ የሆነ ሰው መጥቶ በኤአይ ቪዲዮ ሰርቶ ይሄን ሀል አድርጉ እንደዚህ አድርጉ ስላለ ዝም ብለን ተከትለን መሄድ የለብንም። ደግሞ ያስታውቃል እና የኑሮ ውድነቱ በጣም ከባድ እንደሆነ እዚህ ትችላላችሁ። እና ብቻ በጣም አዝናንቶኛል። ስላዝናናኝ ነው። ከፈለጋችሁ እናንተም ሂዱና ጻፉ ማለት ይከብዳል። እሺ ወደ ቀጣይ ቪዲዮ እናልፋለን። ያላ እንግዲህ እነኚህ የምትመለከቷቸው ሁለት ወፎች፣ አንዷ ወፍ እንግዲህ መንቁሯ ተሰብሮ ነው። መንቁሯ ተሰብሮ አንደኛዋ ወፍ ደግሞ እያበላቻት ነው ማለት ነው። እንግዲህ አስቡት፣ ከላይ ያለው መንቁሯ ያስታውቃል ተሰብሯል እና ሚዲያ ላይ እየተዘዋወረ ነበረ። ስታዩት እንግዲህ እንስሳ እንኳን እንደዚህ እየተዛዘነ ባለበት ዘመን፣ እንደዚህ እየተፋቀረ አንዷን እያበላች ባለችበት ዘመን ሰው እንደዚህ ተጠማምዶ በዘር በሃይማኖት ምናምን በቃ ያለንበት ሁኔታ በጣም ያሳዝናል። እና ከወፎች እንኳን ሰላም እንማር፣ ከእንስሳ እንኳን ሰላም እንማር እና ፍቅር ያሸንፋል፣ ፍቅር ይሻለናል። ሁላችንም ፍቅርን ብንሰብክ ደስ ይላል። ተፋቀሩ፣ ተዋደዱ፣ እሱ ነው የሚያዋጣን። ወደ ቀጣይ ቪዲዮ እናልፋለን። ላይክ አርግ እንጂ ምንድን ነው እስካሁን ካየ ላይክ አርግ። በቃ አበረታታኝ፣ ጀማሪ ነኝ ብሮ። ላይክ አርጉ፣ አበረታቱኝ፣ ጀማሪ ነኝ። ነገ ደግሞ በተሻለ ነገር እመጣለሁ ብዬ አስባለሁ እና ላይክ አርጉ። አንዳንድ ሰዎች ደግሞ የሚሰሩትን ቪዲዮ አስቡ። ይህን ቪዲዮ ይዩት፣ ምሳሌ ምን አይነት ትምህርት እንዳለው እንኳን አይታወቅም። እና እንዳያችሁት ነው ቪዲዮ በጣም የሚያስጠላ፣ በጣም የሚያናድድ በእውነት የሆነ በቃ አለ አይደለ የሆነ በጣም ቅር የሚያሰኝ ቪዲዮ ነው። በእውነት እንደዚህ አይነት ቪዲዮ አትስሩ። በጣም ነው የሚያስጠላው። በጣም ደባሪ ነው። በህፃን ልጅ ላይ እንደዚህ መቀለድ እንደዚህ በህፃናት ያስጠላል። በጣም የሚያስደብርና የሚያስከፋ ቪዲዮ ነው። በእውነት በጣም አስጠሊ ነው። እንደዚህ አይደረግም እና እንደው ፈጣሪ የስራን ይስጣ፣ ልቦና ይስጥ። ሰሞኑን ራሷን በጠፋቸው ልጅ ምክንያት ብዙ ሰው መልእክት አስተላልፏል። እኔ ከተመቸኝ አንዱን ልጋብዛችሁ። እስኪ አንድ ወንድ አምጡልኝ፣ ለፍቅር ብሎ ሞተ፣ ራሱን አጠፋ፣ ገመድ ላይ ተንጠለጠለ። እስኪ አምጡልኝ። አታመጡ። በየዓመቱ ሴቶች ነው የሚሞቱት፣ በየዓመቱ። አሁንማ ቁጥራቸውም እየበዛ ነው። ለምን ሲባሉ ለወንድ፣ ለምን ለፍቅር። ፍቅር ይሄ ነው ማሬ፣ ፍቅር ይሄ ነው ደ መጨረሻችሁ። አንዳንድ ሴቶች ወንድ ነው እንዴ? ያለ ወንድ ያለሱ መኖራችሁም ያለሱ ወንድ የለም። መጨረሻችሁ እሱ የምታረጉ ሴቶች ምናችሁን ነው የሚያማችሁ? ራሳችሁን ከማጥፋታችሁ ታከሙ። ልጅቷ ራሷን በምን እንዳጠፋች ያው ግልጽ ባይሆንም ሴቶች ላይክ ማለት የመጨረሻ ታርጌታችሁ ወንድ አፍቅሮ ለወንድ መሞት አይመስለኝም። ስለዚህ ይሄን ነገር ብታስቡበት። ደግሞ ማንም ሰው ላይ መደገፍ ያስፈልጋል ብዬ አላስብም፣ በዚህ ጊዜ ማለት ነው። ጊዜው በጣም የተበላሸ ነው እና ማንም ሰው ላይ መደገፍ አስፈላጊ ነው ብዬ አላስብም እኔ። ምክንያቱም ሰው ከተደገፈ ፈጣሪው ላይ ይደገፍ ነው የሚለው መጽሐፉ። ሰው ሸምበቆ ነው የሚለው መጽሐፉ ራሱ ማለት ነው። ስለዚህ ሰው ላይ የምትደገፉ ሰዎች በጣም ከባድ ነው። ምንም ቢሆን ሰው ያው ከባድ ነው። ለማንኛውም ወደ ቀጣይ ቪዲዮ እናልፋለን።
እነዚህ ሁለቱ ድስቶች ከአንድ እሽግ ውስጥ የተፈቱ ድስቶች ናቸው። ይሄ በጣም ንጹህ ነው፣ ይሄ ተበላሽቷል። ይሄ የተበላሸበትን ምክንያት ልንገራችሁ። ጥደውበት ጥለውት ሄደው ረስተውት አሩ ነው እንደዚህ ሆነ። አያችሁ ቂጡ ራሱ እንዴት እንደሆነ። ለምን መሰላችሁ እንደዚህ ሆነው? መነሳት ባለበት ጊዜ ስላልተነሳ እስከ ወዲያኛው እንዳንጠቀምበት አድርጎ ነው ያበላሸብን። ምን ልላችሁ መሰላችሁ? ጊዜ መነሳት ባለብን ጊዜ ካልተነሳን፣ መንቃት ባለብን ጊዜ ካልነቃን እጣ ፈንታችን የሚሆነው ይሄ ነው። ይኸው መጨረሻችን የሚሆነው እስከ ወዲያኛው እንዳንጠቅም አድርጎ ነው የሚያበላሸን። ስለዚህ በዚህ ወጣትነታችን አቅም ባለን ጊዜ እማንነቃና እማንተጋ ከሆነ እመኑኝ እግዜር ይሁነን፣ በቃ እግዜር ይሁነን። ይመቼ ነው የምንለው። እኔ ምንም አልልም። በእውነት በጣም የሚገራርም ሀሳብ ነው የሚያነሳው ይሄ ልጅ። በቃ መንቃት ባለብን ጊዜ መንቃት አለብን፣ መነሳት ባለብን ጊዜ መነሳት አለብን። በቃ ህይወት ላይ መነሳት ባለብን ሰዓት ከየትኛውም ነገር ላይ መነሳት አለብን። በፍቅር ህይወታችን፣ በስራ ህይወታችን፣ በየትኛውም አጋጣሚ መነሳት ያለብን ሰዓት አለ። መንቃት አለብን። በቃ የሆነ ሰዓት ላይ ነቅተን ወይ ያን ነገር የማይሆነን ከሆነ ጥለን መሄድ ወይ ደግሞ የሚሆነን ከሆነ ደግሞ በደንብ መያዝ እና ሰዎችን በደንብ ማየት ነው። ይህንን ቪዲዮ ብለህ ለቅ። እንግዲህ ሲንግሎች በዚሁ ተቀጠሉ። ወደ ቪዲዮ በማር በቂቤ ያደገችው እሷ ጥሩልኝ ያለችው ሁሉ ነገሯ። ስምሽ መዓዛ ነው አይደል? እንዴት ጥሩ ትሸቻለሽ። አትሞላፈጥብኝ። እዛ አንቺ እንዴት እየነሳሻቸው ነው? ቆመሽ የቀረሽው እናቷ ጭራሽ መታ ማለት ነው። አደንግጥ የኔ ልጅ፣ የኔ ሸበላ። አዋዋሏን እኮ ብዬ ነው። ቆማ አስቀር ጊዜ እኮ አሳስባኝ ነው። ይሄ ጀለቆ ሴት ቤት በኩል ይጠጋው የነፈጨለ ቀልድ እየቀለደ እንዴ የሱ ብላታለኝ። እንደኔ ተቸግረሽ ነው? በሉ ተዋወቁ እንዴ። እና በ40 ዓመትሽ ኮኮብዬ እንድዞር ነው የምፈልገው። በስልኳን ተቀበለ ጫምላቃ። አንቺ ስልክሽን ስሉ። እዚህ ሞቲቬሽናል ስፒከር እያልሽ ከምትደነቁሪ እስኪ ፍቅር ነገር ሞክሪ፣ ተደናጀኝ። እዚህ አግባት ታጉን ትርክ አግብቶ ውልድ በቃ ተቃጠልን እኮ። ያበደ ነው። አሬ ሞላው ለሰው ሄደማት ይውሰድ። አየ ሰው እናት የት ድረስ እንደሚታገል። አረ እንደው አግባና እኔንም ከሹፌርና ሹፌሩ ሲንግል ነው። ይሄ ካልተመቸሽ የረዳቱን ስልክ ያዥ። አረጋሽ ተመችተው እያለ የረዳቱን ስልክ ያዥ አላለ። በጣም ያበደ ነው። እና ሲንግሎች ግን አስቡበት ማለት እናስብበታለን። ለሁላችንም ነው መልእክቱ። ያው እድሜያችን አልደረስ። ለማንኛውም ወደ ቀጣይ ቪዲዮ እናልፋለን። በ50 ብር ነው ሞዴስ ምገዡ። ሂጂ ከዚህ ዳ ባለሱቅ ሞዴስ ጠኝ። በ50 ብር ነው ሞዴስ ምገዡ። ሂጂ ከዚህ ዳ በእናትህ ወንድሜ ብር ጨርሼ ነው ሳገኝ እሰጥሃለሁ። ሂጂ አልኩሽ እኮ እና ላንቺ ፔሬድ ሱቄ ይዘጋ። እንደውም አይሸጥም። በእናትህ ወንድሜ ተባበረኝ። ምን ተፈጥሮ ነው? 50 ብር ይዛ እኮ ነው ሞዴስ የምትጠይቀኝ። ስጣት እንጂ ስታገኝ እኮ ታመጣልሃለች። አንተ ደግሞ ወንድ አይደለ ወይስ ሞዴስ ትጠቀማለህ? ወንድ ነኝ። ወንድ የሆንኩት ደግሞ ማህፀኗ ውስጥ ደሞኜ ነው። ክብሯን ልጠብቅ ሲገባ ጭራሽ ትንቃታለህ። ቢገባህ ዓለም ላይ በምንም የማይተካ ነፍሷን ተወራርዳ የወለደች ሴት ናት። የወር አበባ ለሴት ልጅ መብቷ ሳይሆን የተፈጥሮ ግዴታዋ ነው። እኛም ሴቶች መንከባከብ ውዴታችን ሳይሆን ግዴታችን ነው። ሞዴስ ስለተወደደ ሴትነት አይረክስም። እኔም ወንድሟ ነኝ። ይህንን ብር ሞዴስ ፈልገው ለሚመጡ ሴቶች በነጻ ስጥልኝ። አንተም ራስን ፈትሽበት። እና እንግዲህ የምርም በጣም የሚያሳዝን ነው። ይቅርታ አድርጊልኝ እኔት እኔም ሴት እህት አለችኝ። ሰላም ወይ። እና እንግዲህ ያው የሞዴስ ዋጋ ኢትዮጵያ ውስጥ በጣም እየተወደደ እንደሆነ ይታወቃል። የታደሉ ሀገሮች ለዜጋቸው ደሞዝ ይከፍላሉ፣ ትራንስፖርት ነጻ ያደርጋሉ፣ የተለያየ ጥቅም ለህዝባቸው ይሰጣሉ። እኛ ሀገር ግን አስባችሁታል? የሞዴስ ዋጋ እንኳን እንደ ቅንጦት ዕቃ እየተወደደ በጣም ነው የሚከብደው። ደግሞ ፖለቲካ አይደለም። ለማንኛውም እዚህ ድረስ ካያችሁ ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ቪዲዮዬ ለብዙ ሰው እንዲደርስ ይረዳኛል። ላይክ አድርጉኝ፣ ሁሌም ላይክ አድርጉ እና አመሰግናለሁ።